ከኢትዮጵያ ኑሮ በጣም አስርቱ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ትንሽ ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ እስር ቤት። ለዚህ ጎልጠርሲ ሳይነቃ አነቃቂ ነኝ ባይ ማን ያዘዋል ለሚባል ቡሽቅሊያም ከየት ነው ለዚህ ከውቀት ነፃ የሆኑ ሰዎች የሚያመጣቸው? ከዚህ ቀደም የደፈረኝን ሰው አፈቀርኩ ለምትል ስቶክሆልም ሲንድሮም ላለባት ሴትዮ አቅርቦ መነጋገሪያ ለመሆን ሲጋጋጥ ፈቅደን ቡና ኖረው አሁን ደግሞ ሞና ሰለቸን የግብጽ ሽንኩርት ናፈቀን እንዳሉት እስራኤላውያን የአረብ ሀገር እስር ቤት ከሀገራችን ኑሮ ይሻላል የምትል የማዳም ቅመም አምጥቷል። ለእኔ ምንም አልላትም። ለዚች ኮክኒያም በየካቲት 12 ቀን ለፋሽስቱ ጣሊያን አንጎዛም ነፃነታችን ለድርድሪ አይቀርብም ብለው በታንኪና በመርዝ ጋዚ ለተጨፈጨፉት ሰማዕታት አጥንቲ ይፋረዳት። ሌላ ምን ይባላል? ሞቸስ ስለዚህ አዲስ ጄኔሬተር ትውልዲ ስለ ነፃነት ማስረዳት ለአሜዚንግ ነው ያለ። ሞቸለታ ብልጽግና ዓለም ይባለው ትንሽ ልጅ አባዬ አድዋ ጦርነት ላይ ስንት ጣሊያን ገደልክ ይለኛል። ለኔም አረ ለኔ ለጦርነቱ ላይ አልዘመትኩም ስለው እንዲህ ለምን አንተ ከባንዳዎቹ ነበርክ ሲለኝ አይደለም ለእኔ ጦርነቱ ሲካሄድ አልተወለድኩም ስለው ለሱ ምን አለ አብየት ውሽት ሚስ ጦርነቱ ያሸነፉት የኔና የናንተ አባቶች ናቸው ብላናለች አላለም? ለምን ያለ ለኛማ አባቶቻችን በአንድነት ያሸነፉትን ያልተሳተፍንበትን ጦርነት በብሔር ከፋፍለን ቅርጫ አድርገነው ነው ያለ። ለሰሞኑ ደግሞ ከሀገራቸው ሰላምና የኑሮ ውድነት በላይ ለቴዲ አፍሮ የእስራኤል የነፃነት ቀን ላይ ኮንሰርት አዘጋጅቶ ሞስፈኑ ያንገበገባቸው ሰዎች ቴዲ አፍሮን ሲያብጠለጥሉትና ሙድ ግራብ ሲያደርጉበት ነበር። ዋይ እነዚህ ሰዎች ምናቸው ነው የሚያማቸው? ለቴዲ አፍሮ እንጀራው የሚጋገረው ዙፍ ነው መስሎኝ። ባይሆን ቴዲ አፍሮ ቴል አቪቭ ላይ ለሚደረገው ኮንሰርት ላይ ዳህላክ ላይ ለስራ ቤትን ለሚለው ደርፊው ግጥም ይሆን ቀይሮ ጋዛ ላይ ለስራ ቤትን እንዳይል ያሰጋኛል። ለአሜዚንግ ነው ያለው። ለማንኛውም ለቴዲ አፍሮ ጎበዝ ድምጻዊና የግጥሙና የዜማ ደራሲ ከመሆኑ ባሻገር ለኛ በስልጣን በነበርንበት ጊዜ በ17 ሞርፌ ምናምን ብሎ ለህዝቢው ድምጺ በመሆኑ የቃሊቲን ሞርፌ ቆምሶ እንደነበር እንዳይረሳ። ለእኔ ስጠረጥር ለቴዲ አፍሮ ላይ አድማ የሚያነሳሳው ለህዝብ ቁጥር መጨመር የሚያሳስበውና ለወሊድ መቆጣጠሪያ ሞርፌ የሚወጋው ዱኬቲ ኢትዮጵያ ይመስለኛል። ለቴዲ አፍሮ በጣም ነው እንደ እየወለደ ያለው ለአምለሰት ጭጭ ስታይል። ፒስ አውት። Dimension.